ቤቱን ነው ስንት እንደሚሸጥ? ይሄ ቤት እኮ አይሸጥም። እሱን እኔ በወስን አይሻልም አባዬ? ከዚህ የተሻለ ገዝተሽልኝ። እስኪ እናያለን። ቤቱ ምን ያህል ብር እንደተገመተ ልነግርሃለች። አሁን ሲመረረኝ ኖር ያታወሪብ። ቆይ እሺ አሁን ሄዱ ብትመጣ ምንድን ነው ማረጋት? ምንም አታደርግም። ለእሷ አትስጋ። ጭራሽ ከኔም ጋር ተጣልታ እሷን አስቀይማት ሌላ ችግር ይፈጠራል። አካውንት ላይ ያለውን ብር ሳላሳግድብህ ግማሹን ትሰጠኛለህ። አረ ልስጥሽ እንዴ? እሺ አንቺ እስከ ቤቱ ሳታከፍኝ? እሱ እንኳን እያማረህ ይቀራል። የሆነ ነገርም አለ። ምንም እንዳትይ። ምንም አንተ እኔን ነው እንደዚህ የምትናገረው? ቆይ ለምን ደሞ አይፈሩት? ለምን ደሞ አይደነግጡት? አባረረችን ለምን አላሉ? ጭንቅላት ቢኖርሽ ነበር እሱን የምታስቢው፣ ግን የለም። ይህ በቃ እነግራታለሁ። ንገራት። ይቅርታ አባዬ። ችግር የለውም ልጄ። ቆይ ብናገር ምን የምትል ይመስላል? አላውቅም። የአንተ ታምረኛ ናት። አንተም እኮ እንደ መጥፎ ነው የምታይ። የኔ ምን ይጠቅምሻል? ራስሽን ታውቂው አይደል? ብዙ ባታናግሪኝ ጥሩ ነው። በመጀመሪያ እንዲህ ባታናግሪኝ ጥሩ ነው። የባልሽ አባት እንጂ ጓደኛሽ አይደለሁም። አንድ ሳምንት ተረጋግተሽ ቆይ፣ ከዛም ማውራሽ ጉዳይ አለ። ልታወራኝ የፈለግከውን ነገር አሁን አውራኝ። አይ አልችልም። ስለማልችል እኮ ነው። እስከዛ ግን ታገሽ። ከሄዱ ጋር ሆናችሁ መንገድ ላይ ተናችኋል። አባዬ ጋር መታረቅ ሸኘኋት። ቆይ ችግር አለ? ችግር የለውም ግን በቃ ዳንኤል፣ ለካ እንደዚህ ወረዳ አስተሳሰብ ነው ያለ። አንተ ባለጌ! እንፋታ ስልህ እንደምትወሰልትብኝ እርግጠኛ ነበር። ሰምኛለሽ? አባዬ እንደሚፈልገው ድል ያለ ሰርግ ደግሼ አገባል። እሱ እያማረ ይቀራል። እሺ ብቻ አንቺ ልፍታሽ፣ እሱን አሳይሻለሁ። ረሳው እንዴ? ይሄ ቤት እኮ የኔ ነው። ከና አባት መንቅር ያስወጣሃለሁ። ካሌብን ይጎዳዋል ብለሽ ያሰብሽውን ነገር ሁሉ አድርጊ። እኔን ግን ተይ። ሲጀመር ምንም ባላረግልህም አትሰሳት። አውቃለሁ ብዙ ነገር ያለሽ። ምን አድርጌያለሁ? ሴቶች ትልቁ ደካማ ጎናችሁ የፍቅረኞቻችሁን ችግር ሲያሳዩአችሁ መጀመሪያ የምትጣሉት ካሳያችሁ ሰው ጋር። እኔ እንደዚህ አይነት ሴት አይደለሁም። አላማ አለኝ። አሁን ቤት ገብቼ አስወጣቸውና አሳይሃለሁ። ደስ እንዳለሽ፣ ግን ቅድሚያ የራስሽን ሻንጣ አዘጋጅ። እንዴት ዋለ? ቲና በስተመጨረሻም ኤደን እና እንዲሁም ቃሊብ የቃሊብ አባት ትሁት በተሰበሰቡበት ወደ ቤት ቀጥታ መታለች ማለት ነው። ስለ ኤደን ማንነት በእርግጠኝነት የምታውቅበት ፓርት ነው ማለት ነው። እንዲሁም ተናዳ እጅግ በጣም ተበሳጭታ ከቤት ውስጥ ምንጥቅ አድርጌ አስወጣቸዋለሁ፣ እኛ እንደፈለግነ መሆን እንችላለን የሚል ነገር ነበር። እንግዲህ እጅግ በጣም ተናዳ ነበር። ምክንያቱም ለምንድን ነው ስለ ቤቱ ጉዳይ ሳወራቸው ቤቱ እንደሚሸጥ ያለውን ነገር ስለ ግምቱ እንኳን እያወራዋቸው ለምን ብለው እንኳን እየጠየቁኝ አይደለም፣ እየተናደዱም አይደለም። ምንድን ነው እንደዚህ ደንደን ያደረጋቸው? ተረጋግተው እንዲቀመጡስ የሆኑት በምን ምክንያት ነው ብላ የገመተችው እንግዲህ ቲና ማለት ነው። አሁን ላይ የነሱ አለመናደድ እሷን እያናደዳት ይገኛል። በስተመጨረሻም እንግዲህ እንደዚህ ተሰብስበው ቡና እየጠጡ ባሉበት ሰዓት ነበረ ቲናና ዳኒ አንድ ላይ ከች ሲሉ ኤደን ከቤት ውስጥ አለች ማለት ነው። እጅግ በጣም እንግዲህ ዳኒም ደንግጧል። ምክንያቱም የሚወዳት የሚያፈቅራት ኤደን ከነ ቃሊብ ቤት ስላለች ማለት ነው። ምክንያቱም ቃሊብ ያው ከሱ ጋር በምትሆንበት ሰዓት ብቻ አይደለም፣ አሁን ላይ ደግሞ ከሱ ጋር ስትታይ ራሱ እጅግ በጣም ሲናደድ የነበረው ዳኒ በመጨረሻም ቲና ደግሞ እሷ ባለችበት ላይ ስትገኝ ማለት ነው እጅግ በጣም ብዙ ጥያቄዎች እንደምትጠይቅና እንዲሁም ደግሞ የራሱ የዳኒ የአጭበርባሪው ነገሩ እንደሚወጣበት ስለተረዳ እጅግ በጣም ደንግጧል ማለት ነው። ግን ከዚህ ፓርት ምን ሊፈጠር ይችላል? ቲና ታውቂያውን እንዴ የዳኒ ፍቅረኛ እንደሆነች ኤደን ማለት ነው፣ ወይንስ የቃሊብ ፍቅረኛ እንደሆነች አሳበው ነገሮችን የሚያሳልፉት ይመስለኛል ብዬ አስባለሁ ማለት ነው። ምክንያቱም ወደ ቤት እንደገባ ዳኒ ማለት ነው እንደዚሁ ሰላም ሊላት ይችላል። አሊያም ደግሞ የዳኒ እህት ነሽ ወይ እንዴት ነሽ ብላ ደግሞ እሷም ደግሞ ልጠይቃት ትችላለች፣ ልትተዋወቃት ትችላለች ማለት ነው። ስለዚህ ምንም ነገር ራሱ ብትናገር በእርግጠኝነት በሆኑ ፓርት ላይ ላትናገር ወይንም ደግሞ ከቤቱ ውጡ ላትል ትችላለች፣ ልታመናጫጭቅ ትችላለች። ማነሽ ከየት ነሽ የሚል ጥያቄም ልጠይቅ ትችላለች። በእርግጠኝነት ሽማግሌውም ነገሮችን በሙሉ ዳኒ እንዳይጋለጥበት ወይንም ደግሞ የዳኒ ሴራ እንዳይሆን ብሎ የቃሊብ ፍቅረኛ ነሽ በማለት እንግዲህ ፓርቱን የሚያልፉት ይመስለኛል ማለት ነው። በዚህ አጋጣሚ ማለት ነው ዳኒ የፈራው ነገር ወደ ትክክለኛው መስመር እየሄደ ነው ማለት ነው። ምክንያቱም
ሽማግሌው አሁን ላይ የሚፈልገው ቃሊብና እንዲሁም ደግሞ ኤደን እንዲቀራረቡ ነበረ። ስለዚህ በአሁኑ በይፋ እንደውም ይጀምሩታል ማለት ነው። እነሱ ቲና እንዳትሰማ በማለት ነገሮቹን ሲሸፋፍኑ ኤደንና እንዲሁም ደግሞ ቃሊብ የሚቀራረቡበትን መንገድ እንደውም እየከፈቱላቸው ነው ማለት ነው። ስለዚህ የሽማግሌው ውሳኔና ፍላጎት አሁን ላይ እየተሳካ ይገኛል ማለት ነው። ቲና አሁን ላይ እጅግ በጣም እንግዲህ ያው ስለ ቤቱ ጉዳይ እነሱን አስወጥቼ እኔ እንደፈለኩ መኖር እችላለሁኝ ያለችው አሁን ላይ ማለት ነው። እንዲሁም ደግሞ መፋታት እፈልጋለሁ፣ ፍች እፈልጋለሁኝ በማለት በቃ ሁሉም ነገር በህግ ያልቃል፣ በህግ ትጠይቅኛለሽ በማለት እንግዲህ ቃሊብም ሲናገር ነበረ። ግን ደግሞ አሁን ላይ ሳላሳግተው ከባንክ ያለውን ብርህን እንድታካፍለኝ እፈልጋለሁ በማለት ቃሊብን ጠይቀው ነበረ። ቃሊብም መልሶ የጠይቃት ጥያቄ አለ። እሺ ከባንክ ላይ ካለው ብር ከፈለግሽ አንቺም ከቤቱ እንድታካፍኝ እፈልጋለሁ የሚል ጥያቄ ነበር። ከቤቱማ ምንም አይነት ነገር አይደርስክም፣ እሱን አታስብ የሚል ጥያቄ ነው እንግዲህ መልሳ የተናገረችው ማለት ነው። በአባቱ ቤት በራሳቸው በሰጧት ቤት ግን ደግሞ ለአንተ አላካፍልም፣ እነሱን እንዳለ ውጭ ጥዬ እኔ እንደፈለግኩኝ እሆናለሁ የሚል ሀሳብ ነው ያላት። ግን ዳኒ በደንብ አስጠንቅቋታል። ለምንድን ነው ችኩል የምትሆኝ? ለምን ነገሮቹን እንደዚህ ረጋ ብለሽ አታስቢም? እነሱ አልፈሩም አልደነገጡም የምትይውን ነገር ለምን አንቺ ቀስ ብለሽ አደርሽበትም? ለምን ረጋ አትይም? ቤትን ያክል ነገር ተወስዶባቸው ወይንም ደግሞ በአንቺ ስሙን እነሱ ውጡ ስትያቸው እንዴት ምን ይሰማቸዋል ብለሽ እንዴት ማሰብ አትችይም? የሚለውን ጥያቄ እንግዲህ ቲናን መልሶ ጠይቋታል። አንተ የምታውቀው የሆነ ነገር አለ ማለት ነው። ዳኒ ለምንድን ነው የማትነግረኝ እያለች ደግማ ደጋግማ ተናግረው ነበረ። ዳኒ ግን ረጋ ስትይ ነው እንደዚህ እየጮሽና እየተናገርሽ በፍጹም እኔ ልነግርሽ አልችልም። ረጋ በይ፣ አንድ ሳምንት ጠብቂኝ፣ ነገሮችን በማስተዋል ማስኬድ ይቻላል። ግን አንቺ ደግሞ ነገሮችን በሙሉ እያበላሸሽ ነው። እነሱን አስወጣለሁ ከማለትሽ በፊት ይብን የራሽን ልብስ መሰብሰብ አለብሽ። ወጩ ከቤት አንቺ ልትኮኝ ትችያለሽ። ስለዚህ ይህንን ነገር ደግሞ ያጋጥማል ብለሽ ማሰብ አለብሽ በማለት ልክ ልኳን እንግዲህ ነግሯታል ማለት ነው። እሷ ግን ባየችው በሆነ ባልሆነው ነገር አሁንም እየተናደደች እነሱ ይብን ለምን አልተናደዱም ብላ ራሷን እያናደደች ትገኛለች። ቃሊብና እንዲሁም ደግሞ ኤደን አንድ ላይ ሲሄዱ እንኳን ስታይ እጅግ በጣም ነው የተናደደችው። አልፈልግም፣ ልፈታ ነው፣ እኔ ከአንተ ጋር መሮኛል፣ ያንተ ፍቅር አልቆብኛል፣ ልጅ ግን አልፈልገውም እያለች እንግዲህ ሽማግሌውን ስትናገር ነበር በባለፈው ፓርት ላይ ማለት ነው። እና አሁን ላይ ያው ቃሊብ ከኤደን ጋር ሲሄድ ብቻ ስላየችው እንዴት እንደዚህ ያደርጋል? አንተ ባለዬ ለምንድን ነው እንደዚህ ያደረግከው? ጭራሽ ሌላ ቺት አደረክብኝ በማለት እንግዲህ ያው ቃሊብን እጅግ በጣም ስትከራከረው ነበር። ቃሊብም አንቺ አትፈልጊም፣ ስለዚህ እኔና አንቺ ከዚህ በኋላ ስለ ሚስትና ባል መሆን አንችልም፣ ሁሉን ነገር በህግ እንጨርሳለን፣ እሷን ደግሞ አገባታለሁ፣ አባዬ እንደሚፈልገው አድርጌ ድል ባለ ሰርግ አገባታለሁ፣ አይንሽ እያየ በማለት እንግዲህ መልሶላታል። እና ቲና አሁንም እጅግ በጣም እየተቃጠለች ትገኛለች ማለት ነው። በነገራችን ላይ ቲና ከሁሉም ባዶ ነው የምትሆነው። ከዳኒም አትሆንም፣ ከቃሊብም አትሆንም። እንዲሁም ደግሞ የቃሊብ አባት የትሁትን በቃ ማለት መልካም ቤተሰብ ናቸው ባይዘዌ ማለት ነው። ከነሱ ቤተሰብም አጠቃላይ አትሆንም። እንዲሁም ደግሞ የምትፈልገውን የምትሳሰውን የንብረት ጉዳይም ዜሮ ነው የምትገባው ማለት ነው። ምንም ነገር ልታገኝ አትችልም ከሁሉም ማለት ነው። ከጨዋታው ውጭ ነው የምትሆነው ቲና ማለት ነው። ስለዚህ የቃሊብ ሚስት ሆና የምትቀጥለው ስርዓቷ ደርባባዋ ማለት ነው። ሰከን ያለችው ከምንም በላይ ሁለታችን ተጋግዘን መስራት እንችላለን። ነገሮቹ በሙሉ በትዳር የሚመጣ ነው። ትዳር ኤደን በእርግጠኝነት እንግዲህ ቃሊብና አፈፍት አድርግና ከዳኒ ጋር የተመኘችውን ህይወት ማለት ነው በትክክል ከቃሊብ ጋር ትኖራለች ማለት ነው። ደግማ ደጋግማ ስትናገር የነበረችው ትሁት ያው ኤደን ላንተ አትገባህም፣ እጅግ በጣም ትሁትና
ምርጥ ሴት ነች። እሷ የምትገባው ለቃሊድ ነው። ቃሊድ ሁሉም ነገር ሙሉ የሆነ ሰው ነው። ምክንያቱም ማስተዳደርም መስራትም ይችላል። የራሱ የሆነ ነገር አለው። ጎበዝ ነው፣ ይሰራል። አንተ ምንም ነገር አትሰራም ዳኒ። እሷ ደግሞ ትክክለኛ ትዳር ውስጥ ነው የምትፈልገው። ስለዚህ እሷን ማኖር የሚችለው ቃሊብ ነው በማለት እንግዲህ ተናግረው ነበር። አታናጅኝ፣ እንደዚህ እንድትይኝ አልፈልግም ትሁት፣ እኔ ያለሷ መኖር አልችልም። ኤደን በጣም ነው የምወዳት የማፈቅራት፣ ያለሷ ህይወቴ ባዶ ነው ሲል የነበረው ዳኒ አሁን ላይ እሱም እንደ ቲና አጨብጭቦ የሚቀርበት ሁኔታ ይገኛል ማለት ነው። እንዲሁም ቤቱ በስሟ እንዳልሆነ ለቲና ማለት ነው በስሟ እንዳልሆነ ልንገራት ሆይ አባዬ በጣም ብዙ ነገሮችን እያደረገች ነው፣ ያንተም ዝምታ እኮ ጥሩ አይደለም እያለ ዳኒ ሽማግሌውን ጠይቆት ነበረ። ሽማግሌውም የፈለከውን ነገር ማድረግ ትችላለህ፣ አንተ ብሩን ካልፈለግ ነገሮቹን ዝም ማለት ካቃተ ማውራት ትችላለህ፣ ግን ደግሞ እኔ ብሩን አልሰጥህም ብሎ ነግሮታል ማለት ነው። አዎ እኔ በጭንቀት ልፈነዳ ነው፣ መናገር እፈልጋለሁ ብሏል ዳኒ ማለት ነው። ስለዚህ መናገር ትችላለህ፣ ግን አባዬ ምን ይመስላል ነገሮቹን ብነግራት ቤቱ በእሷ ስም እንዳልሆነ ብነግራት ምን ልታደርግ ትችላለች ብለህ ታስባለህ የሚለውን ሽማግሌውን ጠይቆት ነበር። ያንተ ታምረኛ ነች፣ ስለዚህ ምን እንደምታደርግ ደግሞ እሱን አላቅም በማለት ሽማግሌው መልሷል። ምክንያቱም ቲና በጣም ካሁን ትቀየራለች ያሏት ማለት ነው። አሁን ላይ እየተቀየረች እየባሰባት ነው ሄደችው። ቤቱ እንኳን በስሟ ይሁን እስኪ ከዛ ምን እንደምታደርግና ምን እንደምትሆን እስኪ እንያት ብለው ነበር እንትን ያሉት እና እየባሰባት ነው የምትሄደው። ስለዚህ የሆነ ችግር እንደምታመጣ አውቃለሁ ማለት ነው ሽማግሌው ባጭሩ ማለት ነው። ያንተ እህት ታምረኛ ነች፣ ምንም ነገር አያልቅባትም እና የሆነ ነገር ከማድረግ ወደኋላ አትልም ለማለት ያክል ነው እንግዲህ ሽማግሌው የመለሰው ማለት ነው። እና ቲና ምን ልትሆን ትችላለች? በነገራችን ላይ በጣም እነሱን ለመጉዳት እና ሌላ የሆነ ነገር ከማድረግ ወደኋላ አትልም ማለት ነው። እና እንግዲህ ቀጣይ ፓርት ማለት ነው ምን ይፈጠራል ምን ይሆናል የሚለውን ነገር ሁላችንም ጓጉተን የምንጠብቀው ይሆናል። እነ ቲናና እንዲሁም ደግሞ ኤደን በተፋጠጡበት ምን ሊፈጠር ይችላል? እውነቱ ይታወቃል ወይንስ ደግሞ አይታወቅም? ሁላችንም በጉጉት የምንጠብቀው ፓርቲ ይሆናል ማለት ነው። ውድ የቻናሌ ተከታታዮች ቤተሰቦቼ በያላችሁበት ሰላማችሁ ይብዛልኝ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ የሆኑ ነባር ቤተሰቦችም ስለምታበረታቱኝ እጅግ በጣም አመሰግናለሁ። መልካም ጊዜን ተመኘውላችሁ።